ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስተዋውቃችሁ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ ሚኒስትር የሆኑት ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው ተሾሙ። በተለያዩ አካባቢ የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፉ መሆኑን የቀድሞ ታጣቂዎች ገለጹ። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። ተመልካቾች ከዚህ ከዋናው ስቱዲዮ ወደ እናንተ ከምናደርሳቸው ዘገባዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያጋሩን ከኛ ጋር ቆይታ ያደርጋሉ። በቀጥታ መስመሮቻችን የምንመለከታቸው ባልደረቦች አሉ። ባልደረባችን ባየ ሙላት በተለይም በአማራ ክልል በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎቻቸውን አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ለማስረከብ በተለይ ከኮሚሽኑ ጋር ውይይት እያደረጉ ነው የሚገኙት። በዚህ የውይይት መድረክ ላይ ምን ሀሳቦች ተነሱ የሚለውንም ኋላ ላይ ቆየት ብሎ የሚነግረን ይሆናል። ከባልደረባችን ባየ በተጨማሪ ደግሞ የውጭ ጉዳይ ሚኒስቴር የካቲት 7ና 8 በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ መግለጫ ሰጥቷል። መግለጫውን የተከታተለችው ደግሞ ሪፖርተራችን መቅደላዊት ደረጀ ነች። እሷም ወደ በኋላ ተጨማሪ መረጃዎችን የምታደርሰን ነው። በተጨማሪም የቢዝነስና የስፖርት ጉዳዮች በዜና ኢትዮጵያ ከእናንተ ጋር ቆይታ ነው የሚያደርጉት። አበይት ጉዳዮቻቸውን ያስተዋውቁናል። ጤና ይስጥልን ተመልካቾቻችን። ከተለያዩ የአፍሪካ ሀገራት የመጡ ከ2000 በላይ የቡና ዘርፍ ተዋናያን የተሳተፉበት 22ኛው የአፍሪካ ፋይን ኮፊ ኮንፈረንስና ኤግዚቢሽን በአዲስ አበባ ተከፍቷል። ይህንን የተመለከተ መረጃ ከስፍራው እናደርሳለን። እንዲሁም በአዲስ አበባ የተጀመረውን 15ኛን የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የተመለከተ ዜናም ይኖረናል። የዕለቱን የውጭ ምንዛሬ እና ተያያዥ የግብይት መረጃዎችንም ወደ በኋላ እናጋራቸዋለን። ለዜና ኢትዮጵያ ከያዝናቸው ስፖርታዊ መረጃዎች መካከል በሲቢ ኢትዮጵያ ፕሪሚየር ሊግ ትላንት የተከናወኑ ከአራቱ ጨዋታዎች መካከል 3ቱ ባቻ ውጤት ተጠናቋል። የሊጉ መሪ ሲዳማ ቡና ነጥብ የጣለበትን እንመለከታለን። ማንቸስተር ሲቲ ኒውካስል ዩናይትድን በደርሶ መልስ በማሸነፍ በካራባኦ ዋንጫ ለፍጻሜ ደርሷል። ከአርሰናል ጋር የሚጫወት ነው የሚሆነው። በኮፓ ኢታሊያ ደግሞ በተመሳሳይ ኢንተር ሚላን ቶሪኖን በማሸነፍ ለግማሽ ፍጻሜ የደረሰበትን ውጤት በስፋት የምንመለከት ይሆናል። አብራችን ቆዩ። ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት ነው የምንጋብዘው። አብራችሁ ቆዩ። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። ሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉ። 2-3 አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ ያሉ ውጭ ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በስክሪፕቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች መጥቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ የግብጽም እንደዚሁ የሻቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። ዜና ኢትዮጵያ ይቀጥላል። ቀዳሚ ወዳደረግነው ጉዳይ እናልፋለን። የጠቅላይ ሚኒስትር
የአብይ አህመድ የማህበራዊ ዘርፍ አማካሪ ሚኒስትር የሆኑት ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ተሹመዋል። የሕዝብ ተወካዮች ምክር ቤት ዛሬ በሚያካሂደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባላት የቀረቡ 9 እጩዎችን መርምሮ አጽድቋል። የጠቅላይ ሚኒስትር የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት፣ የቦርዱ ሰብሳቢ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የቱሪዝም ሚኒስትር ዴታ ዶክተር እንደገና አበበ፣ የሰላም ሚኒስትር ዴታ አቶ ቸሩ ጌታ ገነነ፣ የቀድሞ የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አዲስ የተሾሙት የቦርድ አባላት ስለመሆናቸውም ተገልጿል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር አቶ የሱፍ ኢብራሂምና ከብልጽግና ፓርቲ ደግሞ ዶክተር አብዱል ዋሳ አብዱላሂ ደግሞ የቀድሞ የቦርዱ አባል ሲሆኑ በአባልነት እንዲቀጥሉም ተደርጓል። ምክር ቤቱ ከዚህም ባሻገር አቶ ልዑል ካሳዬ ወልዱንና አቶ ምትኩ ማዳን ድልነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አድርጎ ሾሟል። ምክር ቤቱ 50 የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትም አጽድቋል። ክቡራን ተመልካቾቻችን አሁን ደግሞ ሪፖርተሮቻችን በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች አልፈናል። በአማራ ክልል በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎችን አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ለማስረከብ ከኮሚሽኑ ጋር ውይይት እያደረጉ ነው። ባለፉት ዓመታት የቆየው ግጭት ችግሮችን ከመፍታት ይልቅ ህብረተሰቡን እየጎዳ በመሆኑ ከግጭት ይልቅ ለውይይት ቅድሚያ በመስጠት በምክክሩ ለመሳተፍ መዘጋጀታቸውን ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ባየ ሙላስ በቀጥታ መስመራችን ላይ ይገኛል። ባየ እንደምን ውለሃል? በውይይቱ ምን ጉዳዮች ተነሱ የሚለውን ጠቅለል አድርገ መረጃዎችን ታደርሰናል። እንዲሁም ደግሞ የሀገራዊ ምክክር ኮሚሽን ኃላፊዎችና የቀድሞ ታጣቂዎች ያነሷቸው ሀሳቦች ምንድናቸው የሚለው ላይ ትኩረት አድርገልን። መልካም አሸናፊ፣ በኢትዮጵያ ባለፉት ዘመናት ሲንከባለሉ የመጡ ችግሮችን ጨምሮ በቅርብ ጊዜ የተፈጠሩ ችግሮችን በውይይት ለመፍታት የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ተቋቁሞ ወደ ስራ መግባቱ ይታወሳል። ይህ ኮሚሽን ከ4 ዓመት በፊት ወደ ስራ ሲገባ የትኛውም ወገን በኢትዮጵያ ያሉ በአራቱም ማዕዘን የሀገሬ ጉዳይ ያገባኛልና በውይይት ችግሮችን መፍታት አለብኝም እችላለሁም ያለ አካል ሁሉ እንዲሳተፍ የተለያዩ ጥሪዎችን ሲያደርግ መቆየቱ ይታወሳል። በሀገር ውስጥ ያሉትን ብቻ አይደለም፣ በውጭ የኢትዮጵያ ትውልደ ኢትዮጵያንና የኢትዮጵያ ዜግነት ያላቸውን በውጭ የሚኖሩ ዜጎችን ጭምር እያሳተፈ መሆኑን የገለጸው ዛሬ ደግሞ በአማራ ክልል በትጥቅ ትግል የቆዩ አሁን ወደ ሰላም የተመለሱ ታጣቂዎች ችግሮችን በውይይት መፍታት ስለምንችል አጀንዳዎቻችንን ለምክክር ኮሚሽኑ እናስረክባለን በሚል ዛሬ ውይይት እያደረጉ ነው የሚገኙት። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ለእነዚህ ለቀድሞ ታጣቂዎቹ ማብራሪያም ሰጥተው ነበረ። በተለይም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ የተለያዩ ስራዎችን ሲከውን ነበረ። ከትግራይ ክልል በስተቀር በሁሉም ክልሎችና ከተማ አስተዳደሮች እንዲሁም ደግሞ ከኢትዮጵያ ውጭ ባሉ አካባቢዎችም ከኢትዮጵያውያን የአጀንዳዎችን ሲሰበስብ መቆየቱን ነው የገለጹት። የኢትዮጵያ ችግሮች ሁሉንም ባሳተፈና አካታች በሆነ መልኩ በውይይት መፈታት እንደሚችል ይታመናል። ስለዚህ ሁሉንም እንዲሳተፍም ጥሪ ሲቀርብ ነበረ። ታጣቂዎቹ ለአጀንዳቸውን ማሰባሰባቸው፣ አጀንዳቸውን ለማስረከብ ዝግጅት ማድረጋቸውም እንደዚሁ በኢትዮጵያ ዘላቂ ሰላምን ለማስፈንና ችግሮችን በውይይት ለመፍታት ቁልፍ ሚና እንደሚጫወት ነው የገለጹት ማለት ነው። ታጣቂዎቹም እንደዚሁ ባለፉት ዓመታት በነበሩ ግጭቶች ማህበረሰቡ በከፍተኛ ሁኔታ ሲጎዳ ነበረ። የኢኮኖሚና ማህበራዊ ቀውሶችም እንደዚሁ ተፈጥረው ነበር በተንቀሳቀሱበት አካባቢና ይህን በማሰብ ወደ ውይይት መምጣታቸውን ነው የገለጹት። በተለይም ደግሞ ሀገራዊ ምክክር ኮሚሽኑ እስካሁን የሄደባቸው መንገዶች ችግሮችን በውይይት መፍታት እንደምንችል ማሳያ የሆነ ነውና በዚህ ለመሳተፍ ተዘጋጅተናል። ችግሮቻችን በውይይት በሀገራዊ ምክክር ኮሚሽን ማዕቀፍ እንደሚፈቱም እናምናለን። ለዛም ነው አጀንዳዎቻችን አደራጅተን ለማስረከብ የተገኘ ነው የሚል ነገር አንስተዋል ማለት ነው። በነገራችን ላይ ታጣቂዎቹ በውይይቱ ጥያቄዎችን አንስተው ነበረ። በተለይም ደግሞ የኮሚሽኑ ገለልተኝነት እስከምን ድረስ ነው? ሁላችንም አሳትፎ የሁላችንም ጥያቄዎች እንዴት ሊያስተናግድ ይችላል? መንግስትስ ምን ድጋፍ ሊያደርግለት ይችላል? የሚል ጥያቄዎችን አንስተው ነበረ። የኮሚሽነሩ ፕሮፌሰር መስፍን አርአያም ለነዚህ ጥያቄዎች ምላሽ ሰጥተዋል። የሀገራዊ ምክክር ኮሚሽን ከተመሰረተበት ወይም ከተቋቋመበት ጊዜ ጀምሮ ሁሉንም ባሳተፈ በኩል በአራቱ ማዕዘናት ሴቶችን፣ ወጣቶችን እንዲሁም ደግሞ በውጭ የሚገኙ ዜጎችን የተለያዩ ወገኖችን ጥያቄ ያለኝ የሚሉትን ሁሉ ሲያሳትፍ መቆየቱን ነው የገለጹት። ስለ ገለልተኝነቱና ሁሉንም አሳታፊነቱ ምንም ጥያቄ የሚነሳበት ጉዳይ አይደለም፣ እኛ ምስክር ነን የሚል ማብራሪያ ነው የሰጡት ማለት ነው። በትጥቅ ትግል ያሉ ወገኖችም እንደዚሁ እንዲመለሱ ነው ጥሪ ያቀረቡት። በነገራችን ላይ በትጥቅ ትግል ላይ ያሉ
ወገኖች ወደ ምክክሩ ሲመጡ እኛ ወደ ትጥቅ ትግልን ትታችሁ መሳሪያችሁን አስቀምጣችሁ ወደ ውይይት ኑ እንጂ መሳሪያችሁን አስረክቡ አንልም። ነገር ግን በውይይት መፍታት እንደሚቻል አምናችሁ ወደ ውይይቱ አጀንዳችሁን ይዛችሁ ኑ። አሁንም የቀሩ ታጣቂዎች አሉ። እነሱንም እንደዚሁ ጥሪ ያቀረቡ የምክክር ኮሚሽኑ በሆደ ሰፊነት ጥሪ ያቀረበ መሆኑን ነው የገለጹት። እስካሁን ባለው ሁኔታ እንግዲህ በሁሉም አካባቢዎች አጀንዳዎች ተሰብስበዋል። በሀገሪቱ ባሉ 1334 በላይ ወረዳዎች አጀንዳ የማሰባሰብ ስራ እየተሰራ መሆኑን ነው የገለጹት። የቀሩ የትግራይ ክልልና እንዲሁም ደግሞ ጥቂት የሚባሉ የፖለቲካ ፓርቲዎች ከዛ በተጨማሪ ደግሞ ጥቂት ታጣቂ ቡድኖች አሉና እነሱም ወደ ምክክሩ እንዲመጡ ጥሪ አቅርበዋል። በትግራይ ክልል ባለው ሁኔታም መጠነኛ ማብራሪያ ሰጥተው ነበረ። ተደጋጋሚ ውይይቶች፣ ተከታታይ ውይይቶች ተደርገዋል። ምክክር ለማድረግ አጀንዳ ለማሰባሰብ መተማመን ላይ የተደረሰበት ደረጃ ተደርሷልና በቅርብ ጊዜ አጀንዳ ይሰበሰባል የሚል መልእክትንም አስተላልፈዋል። ባየ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልህ። በሌላ ዜና ከሰሞኑ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው የሚታወስ ነው። በዚህ ወቅት ደግሞ የውይይት ሀሳብን በሚመለከት ሰፊ የሆነ ምላሽና ማብራሪያ ሰጥተዋል። በዚህ በሕዝብ ተወካዮች ምክር ቤት ስብሰባ ላይ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የውይይት በሩ ክፍት ስለመሆኑም ማንሳታቸው የሚታወስ ነው። በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ከዚሁ ጋር ተያይዞ ጠቅላይ ሚኒስትሩ የብሔራዊ ጥቅምንም ያነሱ ሲሆን በተለይ አሁን ላይ ብሔራዊ ጥቅምን በሚመለከት ያለው ሁኔታ እየተሻሻለ ስለመምጣቱም ገልጸዋል። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር የካቲት 7ና 8 በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ መግለጫ ሰጥቷል። በፖለቲካ ዲፕሎማሲ መስክ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን መቅደላዊት ደረጀ በቀጥታ መስመራችን ላይ ነው የምትገኘው። መቅደላዊት እንደምንውለሻል። ለአፍሪካ ህብረት ጉባኤ የተደረገው ዝግጅት ምን ይመስላል? ጉባኤው ለኢትዮጵያ የሚፈጥረው መልካም አጋጣሚ ምንድነው ተባለ የሚለው መረጃ አድርሽን። አመሰግናለሁ። እንግዲህ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታውቋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የፊታችን የካቲት 7ና 8 በመዲናችን አዲስ አበባ ለማድረግ ዝግጅቶች ተደርገዋል። ዝግጅቶች እየተደረጉም ይገኛሉ። እንግዲህ በዚህ ጉዳይ ላይ አስመልክቶ የጉባኤው መካሄድ አስመልክቶ ዛሬ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መግለጫ ሰጥተዋል። በመግለጫቸው ላይ ምንድነው ያሉት? ኢትዮጵያ እንግዲህ በዚህ ጉባኤ ላይ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉም ተናግረዋል። እንግዲህ ይህን ጉባኤ ለመታደም የሚመጡ እንግዶችን ደግሞ ኢትዮጵያዊ እሴት ባለው መልኩ ለማስተናገድ የተለያዩ ዝግጅቶች ተደርገዋል። ከተማችን አዲስ አበባም የተለያዩ እንግዶችን ለመቀበል የሚያስችል ቁመና ላይ ነው ያለችው። ይህንንም በመግለጫቸው አብራርተዋል። የኮንፈረንስ ቱሪዝም ማዕከል የሆነች ነው አሁን አዲስ አበባና ያንንም ደግሞ የበለጠ ለማስተዋወቅ የተለያዩ ዝግጅቶች ተደርገዋል። የበለጠም ደግሞ እንደሚሰራባቸው ነው የተናገሩት። እንግዲህ የዘንድሮ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በተለይ የውሃ ሀብትን በትብብር መጠቀም ላይ ትኩረቱን ያደርጋል። እንግዲህ በዚህ መስክ ደግሞ ኢትዮጵያ ያላት አቋም ይታወቃል። የጸና አቋም ያላት በጋራ የመጠቀም ቀጠናው ላይ እየሰራችው ያለችው ስራ ይታወቃል። የውሃ ሀብትን በጋራ
ተጠቅመን በጋራ እንልማ የሚል አቋም ነው ያላትና በዚህ በጉባኤው ላይም ደግሞ ይህንን ሀሳቧን የበለጠ ታስተጋባለች ተብሎም ይጠበቃል። ይህንን ሀሳቧን የበለጠ የምትናገርበት መድረክ እንደሚሆን ነው እንደዚሁ በመግለጫቸው የተናገሩት። እንዲሁም ከዚሁ ከውሃ ሀብት ጋር በተለይ የውሃ ምንጮቿን የበለጠ አቅም ከመጨመር አንጻር የሰራቻቸውን መልካም ተሞክሮችም እንደዚሁ በጉባኤው ላይ እንደምታካፍል ነው የተነገረው። ሌላኛው ደግሞ በተለያዩ መስኮች ላይ አመርቂ ውጤት ያስመዘገበችባቸው መስኮች አሉ። ለምሳሌም በታዳሽ ኃይል፣ ግብርና፣ የኮሪደር ልማት፣ የአርቲፊሻል ኢንተለጀንስ ወይም ኤአይ ላይ እንዲሁ የሰራቻቸውን ስራዎቿን በመልካም ተሞክሮ እንደዚሁ የምታስተጋባበት የምትናገርበት ትልቅ መድረክ እንደሆነም ነው እንደዚሁ በመግለጫቸው ላይ የተናገሩት ማለት ነው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ መሳካት ደግሞ 179 የሚሆኑ የበጎ ፍቃድ ወጣቶች ተዘጋጅተዋል። እንግዲህ ወጣቶችን በሀገራቸው ጉዳይ ቋሚ ተሰላፊ እንዲሆኑ ቋሚ አስተዋጽኦ እንዲኖራቸው ለማድረግ የውጭ ጉዳይ ሚኒስቴር ከቅርብ ዓመታት ወዲህ እኒህ ወጣቶችን በማሰልጠን በፕሮቶኮል ባለሙያነት እንዲሁም በተለያዩ መስኮች ላይ ይህንን ጉባኤ የተሳካ ለማድረግ እንዲሳተፉ እያደረገ ነው የሚገኘው። ይህንን ጉዳይ ሲያብራሩ አምባሳደር ነቢያት ምንድን ነው ያሉት? በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ የተናገሩት ሁሉም ዜጋ ለሀገሩ አምባሳደር መሆን አለበት ባሉት ሀሳብ መነሻነት የተለያዩ ወጣቶችን ይሄ ጉባኤ ሲካሄድ በተለያዩ ዘርፎች ሀገራቸውን በሚያስተዋውቁባቸው ኃላፊነቶች ላይ ስልጠናዎችን በመስጠት ወጣቶቹ ለሀገራቸው አምባሳደር መሆን እንደሚችሉ ቀጣይም ደግሞ ሀገር ተረካቢ ትውልድን ለመፍጠር ታሳቢ በማድረግ ወጣቶችን በዚህ በበጎ ፍቃድ ስራ በመስጠት የተለያዩ ስራዎች ተሰርተዋል። ወጣቶቹም ደግሞ ዝግጅታቸውን አጠናቀው ጉባኤውን በመጠባበቅ ላይ ነው የሚገኙት። ይሄ እንግዲህ ሁሉም ዜጋ ባለበት አካባቢ ባለበት የስራ መስክ ሁሉ የሀገሩን እውነት በማስተጋባት የሀገሩን አቅም፣ የተፈጥሮ ሀብት፣ የተፈጥሮ ጸጋዎችና የመልማት ፍላጎትን በማስተጋባት እንደዚሁ እንዲሳተፍም ጥሪ የቀረበበት ነው። በአጠቃላይ እንግዲህ በዘንድሮ ጉባኤ ላይ አጀንዳ 2063 ትኩረት የተሰጡ የተለያዩ ጉዳዮች አሉ። ያንን ታሳቢ በማድረግ በመሪዎችም በሚኒስትሮችም በኩል የተለያዩ የሁለትዮሽ ግንኙነቶች እንደሚኖሩም በመግለጫው ተነስቷል። ሌላኛው ከዚህ ከአፍሪካ ህብረት ጉባኤ በፊት ደግሞ አንድ ቀን ቀደም ብሎ የጣሊያን አፍሪካ የመሪዎች ጉባኤም የሚካሄድ ነው። ይሄ ደግሞ እንግዲህ የሁለቱን ሀገራት የሁለትዮሽ ግንኙነት የበለጠ ለማጠናከር እንደሚያግዝም በመግለጫቸው አንስተዋል። አመሰግናለሁ። መቅደላዊት፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልሽ። ተመልካቾች፣ አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ኢትዮጵያ በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻው ብሔራዊ ጥቅምን ማስጠበቅ ነው። ሀገር ከሌለች ፖለቲካውም ሆነ ልዩነቱ የሚቆምበት ሜዳ እንደማይኖር የሚገልጹት ምሁራን በተለይም የባህር በር ባለቤትነት ጥያቄ ደግሞ የቅንጦት ሳይሆን የብሔራዊ ደህንነትና የጂኦፖለቲካ ተጽዕኖን የመቀየር ወሳኝ እርምጃ መሆኑን ያብራራሉ። ሳምሶን በላይ ተጨማሪ አለው። ብሔራዊ ጥቅም ማለት የአንድ ሀገር ሉዓላዊነት፣ የሕዝቦቿ ደህንነትና የኢኮኖሚ እድገቷ ዋስትና ነው። እነዚህ ግቦች የአንድ ወገን ወይንም የፖለቲካ ፓርቲ ንብረት ሳይሆኑ የጋራ ቤታችን መሰረቶች ናቸው። ብሔራዊ ጥቅም ከወንዞች አጠቃቀም ጀምሮ የባህር በር ባለቤትነትና ሉዓላዊነትን የሚይዝ ነው። እነዚህ ጉዳዮች የትኛውንም የፖለቲካ ልዩነት የሚያልቁ ከፓርቲ አጀንዳ በዘለለ የጋራ ሀብቶች ናቸው። ሀገር በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ይሄው የጋራ ጥቅም ነው። የፖለቲካ ፍላጎትን ለይቶ ብሔራዊ ጥቅም ምንድነው፣ የውስጥ ፍላጎት ምንድነው፣ የውስጥ ጥያቄ ምንድነው በአግባቡ ተረድቶ ለይቶ መደገፍ የሚገባን ላይ መደገፍ፣ መቃወም የሚገባን ላይ ልንቃወም እንችላለን። የብሔራዊ ጥቅም ላይ ግን በኢትዮጵያ ጥላ ስር በኢትዮጵያ ዜግነት ስር ያለ ሰው በሙሉ አለመደገፍ ይቻላል ብዬ አልጠብቅም። ሰውኛ ዜግነትም የሰውኛም እንደ ማህበረሰብም እንደ ዘመኑም የሞራል ጥያቄ ስለሚያስከትል ብሔራዊ ጥቅም ላይ መንግስትም ጥያቄውን የትውልድም ጭምር አድርጎ የህዝብም አድርጎ መንግስት የሚሄድበትን መንገድ እንደ ህዝብም በማንኛውም የህዝብ አደረጃጀት ያለ ማህበረሰብ በሙሉ ጥያቄውን መደገፍ ለስኬታማ የራሱን አበርክቶ ማበርከት አለበት ብዬ አስባለሁ። ኢትዮጵያ የባህር በር አለማግኘቷ የኢኮኖሚ ጥገኝነትን ከመፍጠሩ ባለፈ የሀገርን ህልውና አደጋ ላይ እንደሚጥል ግልጽ ነው። በመሆኑም የባህር በር የማግኘት ጥረት የእያንዳንዱን የነገ ህይወት የሚወስን ብሔራዊ ጉዳይ በመሆኑ በጋራ መቆም እንደሚገባም ተጠቁሟል። ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር
ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። ከዚህ አኳያ በዋነኝነት የናሽናል ሴኩሪቲ ኢሹ የሀገሪቱ ህልውና አደጋ አድርገህ ልትወስድ ትችላለህ። ባህር በርን አለማግኘት ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥረት በቀጠና ያላትን የጂኦፖለቲካ ተጽዕኖ ለመቀየርና ብሔራዊ ደህንነቷን በዘላቂነት ለማስጠበቅ ወሳኝ እርምጃ ነው። ይህ ንቅናቄ የኢኮኖሚ ነጻነትን ከማወጅ ባለፈ ኢትዮጵያ በመላው ዓለም ያላትን ስልታዊ ቦታ ወደ ላቀ ደረጃ የሚያሸጋግርም ነው። የብሔራዊ ጥቅም ሲባል አንዱ አሁን እየተነሳ ያለው በእኛ ሀገር ቀደም ሲል የአባይ ጉዳይ እንደ አንድ የብሔራዊ ጥቅም ማስከበሪያ ፕሮጀክት ተደርጎ ሲቆጠር ነበር። ምክንያቱም አባይ እንደሚታወቀው የውሃ ፖለቲካ ብቻ ሳይሆን የዲፕሎማሲም ፖሊሲ ጉዳይ፣ የደህንነትም ጉዳይ፣ የኢኮኖሚም ጉዳይ ስለነበረ በቅርብ ደግሞ ኢትዮጵያ በይፋ ያቀረበችው የባህር በር ጥያቄ ነውና እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሐሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። በአንድ አቋም በአንድ ልብ መካሪነት በአንድ ቃል ተናጋሪነት ከመደገፍና ከማሳካት ውጪ ሌላ ምርጫ ያለ አይመስለኝም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አለ። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ይህ የባህር በር ጉዳይ ለነገዋ ኢትዮጵያ የማይታጠፍ የታሪክ ምዕራፍና የዜጎቿ የህልውና ግዴታ ጭምር ነው። በመደመር መንግስት እይታ ውስጥ ትልቅ ስፍራ የሚሰጠው የባህር በር ባለቤትነት ጉዳይ ዛሬ የአፍሪካ የጂኦፖለቲካ ተጽዕኖ የመቀየሪያ ቀዳሚ አጀንዳ ሆኗል። የውስጥና የውጭ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲጥሩ እየታየ ቢሆንም ኢትዮጵያ ግን እያደገ የመጣውን የሎጂስቲክስና የኢኮኖሚ ፍላጎቷን መሸከም የሚችል የራሷን የባህር በር የማግኘት ጥረቷን ዓለም አቀፍ ሕግን መሰረት አድርጋ ወደፊት መግፋቷን ቀጥላለች። በዚህ ጉዳይ ላይ ወይንሸት ደጀኔ ተጨማሪ አዘጋጅታለች። በዓለም ላይ ከነበሩት 5 ስልጣኔዎች መካከል አንዱ የነበረው ኢትዮጵያ ውስጥ ነበር። ኢትዮጵያ እንደ አዶሊስ፣ አሰብ፣ ምጽዋ፣ በርበራ እንዲሁም ዘይላ የመሳሰሉ ዓለም አቀፍ ንግድን የምታቀላጥፍባቸው የባህር በር የነበራት ሀገር ናት። ኢትዮጵያ ወደብ ያጣችባቸው ምክንያቶች ቀይ ግዛትና በኋላ የመጣ የፖለቲካ ሽረባ ነው። እነዚህ ሁለቱን አንድ ላይ አድርገን ስንመለከታቸው ደግሞ ሳንለያይ ስንመለከታቸው የቀይ ግዛቶች እኛን ለመግዛት ያደረጉት ጥረት አልሳካላቸው ያሉ ሀገራት ከጀርባ ቢሃይንድ ዘ ዶር ሆነው የሰሩት ተንኮል ነው የምንለው። ከ40 በላይ መርከቦች ያሉት ትልቅ የባህር ኃይል የነበረን ሀገር ነበር። ያ የባህር ኃይል ለሌላው የቀጠና ሁሉ አካል የሚጠቅም ነበር። ይሄም ሉዓላዊነት ነው፣ ህልውና ነው። እነኛን 40 ምናምን መርከቦች ጋይተው ባህር ኃይላችን ተበትነው ነው ያለው። አሁን በአካባቢው በቀጠናው ከፍተኛ የባህር ላይ ውንብድና አለ። መከላከል መቻል አለብን ማለት ነው። ከዚህ ዘመን አንስቶ እስከ ቅርብ ዓመታት ትገለገልበት የነበረው የባህር በር የነበራት ሀገር ብትሆንም በባዳና ባንዳ በሰሩባት የፖለቲካ ሴራ ምክንያት የነበራትን የባህር በር አጥታ በጎረቤት ሀገራት ጥገኛም ሆናለች። ሀገራዊ ይሁንታ ያልተሰጠበትን የተላለፈበት ህጋዊ ማስረጃ ያልተገኘለትን የኢትዮጵያ የባህር በር እጦትን በሰላማዊ መንገድ መልሶ ማግኘት አሁን የትውልድ ጥያቄ ሆኖ ወደፊትም መጥቷል። አሁን የጅቡቲን ባህር ስንጠቀም ከፍተኛ በብዙ ሚሊዮን የሚቆጠር ዶላር ኢትዮጵያ ወደዛ ፈንድ እያደረገች ነው። አሁን ደግሞ እንደምታውቂው ኢኮኖሚውም ሁኔታዎችን ሁሉ ነገር እያደገ ነው። ጭማሪ እንደገና ደግሞ ከፍተኛ ገንዘብ ሲደረግ ሀገሪቷ ላይ የሚፈጠረው የኢኮኖሚ ችግር እንደገና ወደዛ እየሄደ ነው የሚመጣው። ስለዚህ የቀይ ባህር መኖሩ ለኢትዮጵያ ትልቅ እምብርታ ነው። የውጭና የውስጥ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲውተረተሩም ታይቷል። ሚዲያዎች፣ የኛ ጠላቶች፣ ታሪካዊ ጠላቶቻችን ይሄንን ሰላማዊ ጥያቄ የጦርነት ጥያቄ አድርገው አታሙ ቢመቱብንም እኛ ግን አሁን እየጠየቅን ያለነው በሰላማዊ መንገድ መሆኑ ጥሩ ነው። ይሄ መቀጠል አለበት። የባህር በር አማራጭ መሻት የመስፋፋትም ሳይሆን በሉዓላዊነት የመቆም የታሪክን ስብራት ለማከም የተተለመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ሲገልጹ ቆይተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። እንዲያም ሆኖ በዓለም ዙሪያ ካሉ የባህር በር የሌላቸው 44 ሀገራት የኢትዮጵያ የባህር በር የማግኘት ጥያቄ ምን ይለየዋል የሚል
ጥያቄም ነው። በርካታ የባህር በር አልባ ሀገራት አሁን ላይ በሰጥቶ መቀበል መርህ በስምምነት ተጠቃሚ መሆንም ችለዋል። በተጨማሪም ሀገራቱ ያላቸው የህዝብ ቁጥር ከኢትዮጵያ ጋር ለውድድር የሚቀርብም አይደለም። የነበረንን መጠየቅ ነውርም አይደለም። በሌላ በኩል በኢፍትሃዊ መንገድ ያጣናውን የባህር በር አማራጭ ፍትሃዊ በሆነ መንገድ ማስመለስም ይቻላል። ሀገራት ጤናማ ትስስር እንዲኖራቸው በማለም እንደ አውሮፓውያን አቆጣጠር በ1945 የተፈረመው የተባበሩት መንግስታት ቻርተር አንቀጽ 2 እና አንቀጽ 33 ላይ ሁለት ሀገራት ችግሮቻቸውን በድርድር በሰጥቶ መቀበል መርህ መፍታት እንዳለባቸው የደነገገ ነው። ኢትዮጵያም ይህንኑ እያደረገች ትገኛለች። ይህም በታሪክ በህግና በጂኦግራፊ ጭምር የሚደገፍ ነው። ሁሉም የህብረተሰባችን ክፍል ኢንክሉዲንግ የፖለቲካ ተቀናቃኞች የሚባሉትም ጭምር ማንኛውም ጉዳይ ማንኛውም ኢትዮጵያ ነኝ ብሎ የሚያምን ኢትዮጵያዊ ነኝ ብሎ የሚያምን ሁሉ እዚህ ቦታ ላይ መሳተፍ አለበት። ለምን መሰለሽ? ይሄ የፖለቲካ ጉዳይ አይደለም። ይሄ ለግዠረስ ህይወት አይደለም። ይሄ ቅንጦት አይደለም። የመኖር ያለመኖር ጉዳይ ነው። ይሄ ህልውና ጉዳይ ነው። ምክንያቱን ሲያብራሩም ደግሞ የአካባቢው ሀገሮች የኢኮኖሚ እድገት ከኢትዮጵያ ጋር መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ የሎጂስቲክስና የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታልም ብለዋል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋቸው አንዱ በኢኮኖሚ እድገታችን ልክ የሆነ መሰረተ ልማት እንዲኖር ማድረግ ነው ሲሉ አስፍረዋል። አሁንም ኢትዮጵያ የብሔራዊ ጥቅሟና የህልውና አካል የሆነውን የባህር በር ጥያቄ መሰረት አድርጋ እያነሳች ወደፊት መግፋቷን ቀጥላለች። ባለፉት 7 ዓመታት በአዲስ አበባ ከተማ ከ400 ኪሎ ሜትር በላይ የሚሆን የአስፋልት መንገድ ስራ መከናወኑን የአዲስ አበባ መንገዶች ባለስልጣን ገለጸ። የመንገዶቹ ግንባታ የትራፊክ ፍሰቱን ከማሳለጥ ባሻገር ኢኮኖሚያዊ ምርታውም ላቅ ያለ ነው ተብሏል። ብርቱካን አስናቀ ተጨማሪ አላት። ለዘመናት አውራ ጎዳናን መሰረት ያደረገ የመንገድ ግንባታ ስታከናውን የነበረችው አዲስ አበባ እግረኞችና ሌሎች የመንገድ ተጠቃሚዎችን ያካተተ መሰረተ ልማት ባለመገንባቱ ለእንግልትና ጊዜያቸውም ለብክነት ስለመዳረጉ ነዋሪዎች ያነሳሉ። ጊዜውን፣ ገንዘቡም፣ የትራንስፖርት ጭንንቁም ብዙ ረጅም ሰዓት ከኮዬሄ ወደ መገናኛም ለመሄድ በዚህ ወደ አቲቭ ለመሄድ ረጅም ሰዓት አጭር ኪሎ ሜትር ውስጥ መንገዳችንም ገንዘባችንም ከሰራ ውስጥ ነበር። ገንዘባችንም ጊዜያችንም ባክኖ በቃ በጣም ተጉላልተን ነበረ። ወደ ስራም ለመሄድ ወደ መገናኛ ምናምን ወደ መርካቶ ልንሄድ በጣም እንጉላላ ነበር እና ይሄ መንገድ ከተከፈተ በኋላ በአጭር ጊዜና ጊዜያችንም ገንዘባችን ጉልበታችን ሳይባክ በአጭር ጊዜ እንደርሳለን ማለት ነው። አዲስ አበባ ለነዋሪዎቿ ምቹና ኢኮኖሚያዊ እድገቷ የተሳለጠ እንዲሆን ከ415 ኪሎ ሜትር በላይ የሚሆን የአስፓልት መንገድ ስራ ባለፉት 7 ዓመታት ተከናውኗል። ከቃሊቲ ቱሉ ዲምቱ ነባር የውጪና ገቢ ኮሪደር ማደስና ከጎሮ ቦሌ የመሳሰሉ አዳዲስ መንገዶችን መገንባት ለዚህ ማሳያ ናቸው። የቃሊቲ ቱሉ ዲምቱ መንገድን ስንመለከት ይህ መንገድ በዋናነት ከቀደም ሲል ለረጅም ዓመታት የከተማዋ የውጭ ገቢ ኮሪደር ሆኖ በደቡብ አቅጣጫ እና ደቡብ ምስራቅ አቅጣጫ አገልግሎት ሲሰጥ የነበረ መንገድ ነው። መንገዱ ጠባብ ነበር የነበረው። ግሪነሪ ቦታዎችን አካቶ ሰፋፊ የእግረኛ መንገዶችንና የፔዳል ሳይክል መተላለፊያ መስመሮችን አካቶ እንዲገነባ የተደረገበትና ቂሊንጦ ቃሊቲ የመንገድ ግንባታ ፕሮጀክት በአካባቢው ያለውን የኢንዱስትሪ መንደርም ጭምር በማስተሳሰብ በአጠቃላይ ለከተማዋ እድገት ከፍተኛ አስተዋጽኦ እያበረከተበት ያለበት ሁኔታዎች ተጠቃሽ ናቸው። ስለዚህ በከተማችን ውስጥ ባለፉት 7 ዓመታት ከ415 ኪሎ ሜትር በላይ የሚሆን የአስፋልት መንገድ ብቻ ግንባታ ተከናውኗል። የኮብል የጠጠር መንገዶችን ሲጨምር የግንባታ ስራው ከዚህ በላይ ሰፊ የግንባታ ስራ የተከናወነበት ነው። የመንገድ ግንባታና ማስፋፊያ ስራ ከውበትና ምቾት ያለፈ ኢኮኖሚያዊ ፋይዳ እንዳለው የከተማዋ ነዋሪዎች ገልጸዋል። በጣም ክራውድድ ነበር። አሁን ያው እንደምታዩ አምሮበታል። አካባቢያችን እንደ ውጭ ሀገር ነው እንደምታዩ። አሁን እንደውም ለኛም ይኸው እዚህ አካባቢ መንግስት ስራ ሰጠን እቺ ልናለማ ማለት ነው። ከቱሉ ዲምቱ ወደ መገናኛ የሚወስደው እስከ 3 ሰዓት እስከ 4 ሰዓት የሚቆይበት ጊዜዎች አለ። አሁን ይሄ ከተከፈተ ግን በጣም ደስ የሚል ነው። አንዳንድ ሰዎች በእግራችን ሆክ እያረክኔ እንደ ቦሌ ብራስ
በ22 ወቅ ማድረግ እንችላለን። ቅንጅታዊ አሰራር የመንገድ ግንባታ ስራ የተሻለ ደረጃ ላይ ያደረሰና ከሰቱ የነበሩ የህዝብ ሀብት ብክነቶችን ያስቀረ ነው። የመሰረተ ልማት አቅራቢ ተቋማት አንደኛው ገንብቶ ከወጣ በኋላ ሌላኛው መሰረተ ልማት የሚያፈርስባቸው ሁኔታዎች የነበሩባቸው ሁኔታዎች እንዲቀየሩ የመሰረተ ልማት መዘርጊያ ቦታዎች የፕላኑ አካል ተደርገው የውሃ፣ የቴሌኮም፣ የአዲስ አበባ መንገዶች ባለስልጣን የፍሳሽ ማስተላለፊያ መስመሮችን እንደዚሁም ደግሞ ከኤሌክትሪክ ጋርም ተያይዞም እንደዚሁ አንደርግራውንድ የሚቀበሩ ነገሮች አብረው ተያይዘው እንዲለሙ እየተደረገበት ያለው ቅንጅታዊ አሰራር ተጠናክሮ የመጣበት ሁኔታ ሌላው የዚህ ባለፉት 7 ዓመታት ከመጡ ለውጦች ጋር አብረው ሊታይ የሚችሉ የመንገድ ግንባታ ስራን በራስ አቅም ለማከናወን የሚያስችል የእውቀት ሽግግርና ሀገር በቀል ተቋራጮችን የማበረታታት ተግባር ተጠናክሮ መቀጠሉን የአዲስ አበባ መንገዶች ባለስልጣን ገልጿል። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ሰዓቱ የቢዝነስና የስፖርት ዘገባዎችን የምትከታተሉበት ነው። ቆይታችሁን አሁንም ከኛ ጋር እንድታደርጉ በአክብሮት ነው።